አሁን የምንገኝበት ወቅት በሀገራችን የክረምት መግቢያ ነው። በዚህ በክረምት መግቢያ ጊዜ እንግዲህ ተማሪዎች ከቤተሰቦቻቸው ጋር የሚገናኙበት በተለይ ደግሞ የከፍተኛ ተቋማት ተማሪዎች ደግሞ የሚመረቁበት ጊዜ ነው። በዚህ ጊዜ እንግዲህ ዩኒቨርሲቲዎች በተለያዩ የትምህርት ደረጃ ያስተማሯቸውን ተማሪዎች ያስመርቃሉ። ከነዚህ መካከል አዲስ አበባ ዩኒቨርሲቲ ለ75ኛ ዓመት የሚያስመርቀውን ምርቃትን በዚህ ዓመት ተመልክተናል። ከነዚህ እጩ ተመራቂዎች መካከል ደግሞ አንዷ የሆነችው ለአዲስ መዝናኛ እንግዳ አድርገናታል። እሷ መኖሪያ ቤት ሄደን የምናደርገውን ቆይታ እንድትከታተሉ እንጋብዛለን። መልካም ጊዜ ይሁንላችሁ። ወደ ወጣትነት ወደ ልጅነት ጊዜሽ ወደ ኋላ ልመልስሽና አሁን የደረስሽበት የትምህርት ደረጃ አለ ወደፊት የሚቀጥል ይሆናልና ግን በልጅነት በወጣትነት ጊዜ እንዴት ነበር የትምህርት? ኦኬ እውነት ነው። እኔ መጀመሪያ የተማርኩት አንደኛ ደረጃን እስከ ጁኒየር ድረስ ከ1 እስከ 8 ሰበታ መርሃ ጉራን ነው የተማርኩት። ጎበዝ ተማሪ ነበርኩ፣ የደረጃ ተማሪ ነኝ። ሁለት ክፍልን በአንድ አመት ውስጥ የተማርኩበትም ጊዜ አለ። ፈርስ ሴሚስተር አንደኛ ስወጣ በሌላ ሴሚስተር ወደ ሌላ ክፍል የዘለልኩበት አለ። ደብል መትቻለሁ ማለት ነውና በዛን ጊዜ እንደውም ጽሁፎች የሉም፣ በብሬል መጽሐፍት አናገኝም። ጓደኞቻችን ናቸው ያነበቡ። አጠገቤ የምትቀመጥ ጥሩ ጓደኛ ነበረችኝ እውነት ለመናገር ሃይ ስኩል ላይና እኩል ነበር የምንጽፈው። ጎኔ ቁጭ ብላ ብላክ ቦርድ ላይ እያየች እሷም የራሷን ትናገራለች እያነበበች ጮክ ብላ ስታነብ እኔም እጽፋለሁ እሷም የራሷን ትጽፋለች። ባለሽበት የአካል ጉዳተኝነት ደረጃ አዲስ አበባ ዩኒቨርሲቲ ነው እስካለኝ መረጃ ሁለተኛዋ ሴት ትመስኛለሽ በፒኤችዲ ዘንድሮ የተመረቅሽውና ይሄ ስሜት ደግሞ ራሱን የሻለ ስሜት አለው። አዎ እውነት ነው። ከፎሪን ላንጉዌጅስ ኤንድ ሊትሬቸር በተለይ በስነ ጽሁፍ ከአይነ ስውር ወንድም ሴትም እኔ ነኝ የመጀመሪያ ነኝ ማለት ነው። ከዲፓርትመንቱ በፒኤችዲ የተመረቅኩ እኔ ነኝ ማለት ነው። ከሌላ ከቲቺንግ ቴፍል ላይ እርግጥ ነው አንዲት አይነ ስውር አለች ዶክተር ባዩሽ ጥበቡ ወሎ ዩኒቨርሲቲ ነው የምታስተምረው። ግን ከዲፓርትመንቱ ከወንድም ከሴትም አይነ ስውር እኔ ነኝ። እንግዲህ ተከታዮች ይኖሩኛል ወደፊት በየ ተስፋ አደርጋለሁኝ። እንግዲህ በጣም ደስ የሚል ስሜት ነው የሚሰማኝ ወደ ኋላ ዞሬ ሳይ ያለፍኳቸውን መንገዶች ሳይ ፈተናዎቹን አልፌ እግዚአብሔር ረድቶኝ እዚህ መድረሴ እንደቀላል የማየው አይደለም እና ይሄንንም አስመልክቼ ደግሞ እኔ ምን በሚል አምናለሁ ያንዳንዱ ተመራቂ አንድ አስተዋጽኦ አበርክቶ መሄድ አለበት የሚል እምነት አለኝና ዛሬ እየተመረኩ ባለሁበት ወቅት ሁለት መጽሐፍ የሊትሬቸር ሰው እንደመሆኔ መጠን ሁለት መጽሐፍ አንድ የአማርኛ አጫጭር ልቦለድና አንድ የእንግሊዘኛ አጫጭር ልቦለድ ሁለት መጽሐፍትን ደግሞ ጽፌ ይሄው ያስመረኩ ነው። እንግዲህ እዚህ ፊት ለፊት ላይ የሚታዩ መጽሐፎች ማለት ናቸው። አንደኛው የአማርኛው የፍቅር ደብዳቤዎች የሚል ነው። ይሄ አንደኛው ደግሞ ለምን የሚል የቆየ መጽሐፌ ነው። ካሁን በፊት የጻፍኩት የግጥም መድበል ነው እሱ። ለምን ስትገለብጠው የእንግሊዘኛ አለው ብራይድ ኦፍ ቱሞሮ የሚል 19 የአማርኛና 21 የእንግሊዘኛ ግጥሞች ናቸው እዛ ለምን ላይ ያሉት ማለት ነው። እውነቱን ለመናገር እናቴ በጣም ጠንካራ ሰው ናት እና በብዙ ነገሮች የምታልፍ ሰው ናት። ቻሌንጅን ማለፍ የምትችል ሰው ናት። መጋፈጥም የምትችል ሰው ናት። በብዙ ነገሮች ተከባና በብዙ ነገሮች
ፈተና ሆነዋት ነገር ግን መሰናክልን የምታልፍ ሰው ናት እውነትም በእውነት ጠንካራ ሰው ናት በህይወትሽ ማነው ሮል ሞዴልሽ በባል ማሚ ናት እሷ ናት ለኔ ብቻ አይደለም ከኔ አልፎ ጓደኞቼ ሁሉ የፒኒ እናት ነው የሚባለውና በጣም ጠንካራ ሴት ናት በጣም ጎበዝ ናት ተስፋ አትቆርጥም ጭራሽ ተስፋ መቁረጥ የሚባል ነገር በሷ ጋር አላለፈም እና በጣም ኩራት ነው የሚሰማኝ እንግዲህ ዛሬ ምርቃት ላይ ነው የምንገኘው ቤት ውስጥ እንዴት ናት እናት እንግዲህ ውጪ ራሱን የቻለ ስራ አለ የህይወት ጉዳይ አለ ቤት ውስጥ ደግሞ ስንመለስ ደግሞ እናትነት አለ እሱስ እንዴት ነው በጣም ጠንካራ ነች በውጪም ስራዎቿ ላይ ሆነ በውስጥም ስራዎቿ ላይ ምንም በቃ ይሄ ከበደኝ የምትለው ነገሮች የሉምና ሞር ደግሞ በጥንካሬዋን አደንቀዋለሁ ልጆችን ያለ አባት አሳድጋ አስተምራ ሁለት ሴት ልጆቿ የሁለተኛ ዲግሪ ትምህርታቸውን ጨርሰው ኤልሮይ ደግሞ ዘንድሮ የዲግሪ ትምህርቱን አጠናቆ ሁለቱ የሷን ፈለግ እየተከተሉ ይሄኛው የሁለቱን ፈለግ እየተከተለ ያለ ተወራራሽ ባህሪና እድገት ያላቸው ቤተሰብ ናቸው ሁለተኛ አካል ጉዳተኛ ሴት ሆና አካል ጉዳተኛ ሴት ምሁራንን አስተባብራ ማህበር መስርታ የተለያዩ የመንግስት አካላትና መንግስታዊ ያልሆኑ ድርጅቶች ጋር ቆማ ስለ ሴቶች መብት የምትከራከርና በዛው ሁኔታ ውስጥ የተማረች ራሷን የምታሳድግ መምህራንን እንግሊዝኛ የምታሰለጥን የሃይ ስኩል ተማሪዎችና የኤሌመንተሪ ተማሪዎች የተሻለ እንግሊዝኛ ቤዝ እንዲኖራቸው ትሬነር ናት አሰልጣኝ ናት አብረን ነው የምንውለው አብረን ነው የምንወጣው አብረን ነው የምንገባው በቃ በስራ ላይ ያላት አመለካከት በጣም ከአቅም በላይ ሆነ እንትን ነው በቤት ደግሞ በፊት ቤት ሲሄድ እኔ ስገባ ሁሌ ስትሰራ ነው ማለት በቃ ስገባ በቃ ቃታ አጥባለች አልጋ ታንጥፋለች እኔ ስመጣ በእንግድነት መጥቼ ማለት ነው እንደገና ደግሞ ቁጭ ብላ ደግሞ መጽሐፍ ይዛ ያው በብሬን ነው መጽሐፍ ትጽፋለች ታነባለች አልፎ አልፎ ነው የምትጫወተው ለስራው ነው ትኩረት የምትሰጠው አመታትን ሁሉ ሳነባ ስላንቺ ለህይወት መሰረት አጥቼበት ፍቺ እሰይ አገኘሁሽ ስልሳጣ ደግሜ ሰቆቃው በረታ ተነሳ ህመሜ አይኔ ተንከራቶ ያርፋል ዞሮ አንቺ ላይ ስጠራሽ ባትሰሚም ባትኝም ወይ አንቺን ማጣቴ ነው የሆነብኝ ምጥ መፍትሄውስ ምንድነው ለልቤ ነውጥ እንደው በዚሁ አያይዘን እናትሽ ዛሬ እየተመረቀሽ ነው መጽሐፍ እያስመረቀሽ ነውና እንደው እስከዛሬ ድረስ በውስጥሽ የነበረ ይሄን ብጠይቃት ብለሽ የምታስቢው አሁን መጠየቅ የምትፈልጊው ነገር እስቲ ጠይቂያት ብዙ ነገሮች አሉ አክቹሊ ግን እንደ አንድ ካልን በህይወትሽ በጣም ተስፋ የቆረጥሽበት በቃ በቃኝ ያልሽበት ጊዜ የምታስታውሺ ከሆነና ምክንያቱን ብትነግሪ ደስ ይላል እንግዲህ ጥያቄ ጠይቃለች ልጅ እንግዲህ ቦምብ የሆነ ጥያቄ ነው የጠየቀችኝ እንግዲህ እውነት ለመናገር እንግዲህ ብዙ ጊዜ 12ኛ ክፍል ማትሪክ ነው ይከብዳል እንዲ ነው ያላየኸው ነገር ሲወራ የበለጠ ከተወራው በላይ ታከብደዋለህ የደረጃ ተማሪም በሆን እሰጋ ነበረ ምክንያቱም ብዙ ጊዜ የአይነ ስውራን እድል ጠባብ ነው ከቦርዲንግ ስኩል ነው የወጣሁት እና ስሙዝሊ ሄጄ ሰክሰስፉል ካልሆንኩኝ ምንድነው የሚፈጠረው የሚለው ያሰጋኝ ነበር ያስፈራኝ ነበር ገና ውጤት ሳይመጣ እኮ ነው ገና ለገና ማለት ነው እና ብዙ ጊዜ ከመጨነቅ የተነሳ በእንቅልፍ ነበር ማሳለፈው 16 ሰዓት ተኛ ነበር ያኔ አሁን 3 ሰዓት ለተኛ ያኔ 16 ሰዓት ተኛ ነበርና አረ እቺ ልጅ ምን ሆና ነው እስኪሉኝ ድረስ ጓደኞቼ እና እግዚአብሔር ይመስገን ተንገታግቼም ቢሆን እንግዲህ እነዛን ጊዜያት አልፍ ያለው የሚገርመው ግን ማትሪክ ላይ ራሱ በወቅቱ በጣም ከፍተኛ ውጤት ነበር አስተማሪዎች ሁሉ ያቀፉ ነበር ይስሙኝ የነበረው የሳሙኝ ንፋስ ስልክ አጠቃላይ ምናልባት ዛሬ የሚያዩ ሊኖሩ ይችላሉ
እና ትምህርት ቤታችንን አስጠራሽ እያሉ ነበር። በተለይ ሶሻል ሳይንስ አካባቢ ብዙ ውጤት አይመጣም እና የኔ በጣም ከፍተኛ ስለነበረ በጣም ነበረ ትምህርት ቤቱም የተደሰተው መምህራን የተደሰቱት እና እነዚህ ሁኔታዎች ነበሩ። እንግዲህ ልጅ ጵኒኤል የሰነዘረችውን መለስኩ መሰለኝ። እኔ ደግሞ እህቴ ከጠየቀችው ተቃራኒ ነው መጠየቅ የምፈልገው። ተስፋ ያስቆረጣትን ሳይሆን በህይወቷ በጣም ደስ ያላትን ቀን ወይም ደግሞ በምን ደስተኛ እንደሆነች ማወቅ ፈልጋለሁ። እሺ ጥያቄው እንግዲህ እሺ እንደው እንግዲህ አከታተሉት ጥያቄውን የደስታ መቼም መጀመሪያ ያው እንግዲህ የመጀመሪያ ምርቃቴን ጊዜ ቢኤ ሲዝ በጣም ነበር ደስ ያለኝ የእንጀራ ጉዳይ ስለሆነ እንግዲህ ያኔ በጣም ደስ ብሎኛል። እንግዲህ ሁለተኛ የደስታ ጊዜሽ የምትለውን ደግሞ ስትጠይቅ እመልሳለሁ። አው ግን እንደውቺ ገንዘብ የደሞዝ ጉዳይ ስለተነሳች እንደው የመጀመሪያ ስራ ተቀጥረሽ የመጀመሪያ ደሞዝ የተቀበልሽ ጊዜ ምን ነበር ያደረግሽበት? ከባድ ጥያቄ ነው። ምን ይሆን ያረኩት? ብዙ ሰዎች አይረሱትም መጀመሪያ ጊዜ የተቀበሉት ደሞዝ። አይ ገንዘብ ምን መሰለ ያኔ እኔ ስቀጠር ያሁኑ ልጆች ትስቃላችሁ የነበረን ደሞዝ 500 ብር ነው የዲግሪ ደሞዝ እና 385 ብር ናት እጃችን የምትገባው 115 ብር ተቆርጣ እና መጀመሪያ ያስተማርኩት አርሲ ነገሌ ነው። ከዚህ ተመድቤ ሲሄድ ማለት ነው። አርሲ ነገሌ ሲሄድ እንግዲህ እዛ በብድር ያልቃል። ምክንያቱም ፎርም ስትሞላ ወረዳው እንትን ላይ ትቆያለ፣ ትምህርት ቢሮ ትቆያለ፣ አልቤርጎ ይዘህ ነው ያንን በብድር የሚያልቅ ስለሆነ እኔ እንደው ምን አረክሽበት ስትለኝ መበተኔ ነው የሚታየኝ። እሺ ወደ መጨረሻ ጥያቄ እንሄዳለን። የመጨረሻ ጥያቄ የሚሆነው የመጨረሻ ልጅ መጠየቅ እንፈልገው ከዚህ በኋላ የመማር ሐሳብ አለሽ ወይ? አሁን ወዲያ እንግዲህ ያው ፕሮፌሰር ለመሆን ወደ ሪሰርች ወደ ጽሁፍ እገባለሁ ብዬ ነው ማስበው። እድል በጧቱ ገና ከመንጋቱ ለይታ ከናቷ ተበላሽቶ ህይወቷ የኋላ አምላክ ሆኖ አጥላ አልፋ ከመከራ የፎይታን እንጀራ ከዚህ ባሻገር እንግዲህ አሁን ምርቃት አበቃ። በርግጥ ትምህርት ደግሞ የጽሁፉ አያበቃምና ወደፊት ምንድነው ለመስራት ያሰብሽው? የራስሽም ድርጅት አለ፣ ከዛ ባሻገር ደግሞ ግጥም አለ፣ ድርሰት አለ፣ ጎን ለጎን ደግሞ ማህበራዊ ህይወት አለ። ከነዚህ ጎን ለጎን ደግሞ ወደፊት ምን ለመስራት አስበሻል? እንደ ጸሐፊም ብዙ የሚቆጩኝ ነገሮች አሉ። አይተህ እንደሆነ ይሄ ለምሳሌ ለምን የሚለውን የጻፍኩት 2000 ዓመተ ምህረት ነው የተመረቀው። በ2000 እና በአሁኑ መካከል የ17 ዓመት ልዩነት አለ። ይሄ ለምን ሆነ ስትል የኔ የመጻፍ ችሎታ ነጥፎ አይደለም፣ ግን አቅም ይጠይቃል ለማሳተም ማለት ነው። ጽፈ ስታስቀምጥ ጽሁፍ የአእምሮ ጭማቂ እኮ ነው፣ ልጅህ ማለት እኮ ነው። ያ ላሰብክበት ዓላማ ሳይውል ሲቀር ይቆጠቁጣልና እኔም ስለሚቆጠቁጠኝ አቅም ቢኖረኝ እነዚህን እየደገፍኩ ማሳተም የሚችሉበት ደረጃ ላይ ቢደርሱ ታላቅ ምኞቴ ነው። እንግዲህ እግዚአብሔር ከረዳኝ በዚህ መስመር እሰራለሁ ብዬ አስባለሁ።
ተመልካቾቻችን ቆይታችን እስካሁን የተከታተላችሁትን ይመስሉ ነበር። ከዶክተር በቀለሽ መኖሪያ ቤት ያደረግነው ቆይታ ይህን ይመስላል። ከዶክተር በቀለሽ ጋር የተመረቃችሁና በመላው ኢትዮጵያ በዘንድሮ ዓመት የተመረቃችሁ መላው ምሩቃን እንኳን ለ2017 ዓ.ም የምርቃት ቀን አደረሳችሁ እንላለን። የአዲስ መዝናኛ ሌሎች ዝግጅቶቻችን የሚቀጥሉ ይሆናል። መልካም ቆይታ ይሁንላችሁ።